ጠፋችና በገዛ ራሳቸው ያበሩት ውስጥ ያለ እነርሱ ፈቃድ ጠፋና ወደ ሰውኛ ማንነታቸው እየተርገፈገፉ ተመለሱ። ሳምፕሉም በራሱ ጊዜ ወደ ወለሉ ዝቅ ብሎ ጠረጴዛ፣ ወንበር ሳያግደው አንድም ጓጓታ ሳያሰማ የአዳራሹን ምቹ ምንጣፍ አልፎ ምድር ውስጥ ሰጠመ ወይም ተሰለበ። የአሜሪካው መሪም ድንቅ ነው ወንድሞች፣ ድንቅ አዲስ ዓለም ካለ በኋላ የተሰብሳቢዎች አእምሮ ከመደነቅ ዓለም ሳይወጣ ንግግሩን ቀጠለ። ያያችኋት የወደፊት ዓለማችን የታላቁ ገዣችንና እኛን ከወዲሁ መሾምና መሸለም የጀመረው የጌታችን መናገሻ ከተማ ናት። ዓለምን ሁሉ ለኛ ይተውና የሕይወትን ዛፍ ለኛ አጎናጽፎ እርሱ በዚያ ያርፋል። ይህች ሀገር የታላቁ ወንዝ የጊዮን ምንጭ ናት፣ በዛሬው አጠራር ኢትዮጵያ ትሰኛለች ሲል ያልተጠበቀ የሆነባቸው እንግዳ ተበካዮች በድንጋጤ በጋራ ዋት ሲሉ ተደመጡ። አዎ ክቡራን፣ ኢትዮጵያ ናት አለ ረገጥ አድርጎ። የዛሬ ጉባኤያችንን በዋናነት የሚያጠነጥነው ኢትዮጵያ ስለተባለችው ምስኪን መሳይ ታላቅ ምድር ይሆናል። ይህ ከባድ እውነትና ምስጢር በእናንተ ዘንድ በጥልቅ መታወቅና መጠበቅ አለበት። በዚህ መሰረት በተለይ ዛሬ ወደ መጨረሻው የታላቅነት ሹመት ለተቀላቀላችሁት ወንድሞች ከመጀመሪያው ጀምሮ እስከ ሂደቱና እስከ ወደፊቱ እቅድ የማስረዳት ግዳጅ ነውና የተሰጠኝ በአጭሩ አብራራላችኋለሁ። ክብር ለታላቁ ጥበበኛና የነጻነት አብዮተኛችን ይሁን፣ አሜን ሲል አሜን የሚል የጋራ ድምፅ አሰሙ። ከተሰበሰቡት የ20 አገራት መሪዎች ውስጥ ቁንጮውን የሉሱፌል ተሿሚ ሆኖ የሚታየው የአሜሪካውን መሪ ጨምሮ የኢጣሊያ፣ የፈረንሳዩ፣ የእንግሊዙ፣ የሩሲያው፣ የጀርመኑ፣ የጃፓኑ፣ የካናዳው፣ የአውስትራሊያውና የቻይናው መሪዎች ከጥቂት ጊዜ በፊት ጎላቸው የትኛዋ ምድር እንደነበረች ያውቁ ነበር። ነገር ግን የአርጀንቲና፣ የብራዚል፣ የህንድ፣ የኢንዶኔዥያ፣ የሪፐብሊክ ኦፍ ኮሪያ፣ የሜክሲኮ፣ የሳውዲ አረቢያ፣ የቱርክና የደቡብ አፍሪካ መሪዎች ፈጽሞ ፍንጩ አልነበራቸውምና ኢትዮጵያ የሚለውን ስም ሲሰሙ በከፍተኛ መደነቅ ይህ እንዴት ይሆናል በማለት እርስ በርስ እየተያዩ በሹክሹክታ ተጠያየቁ። ሰው መሳዩና የሰው ሥጋ ለብሶ ከፒራሚድ የወጣው የአሜሪካው ጥቁር መሪም በተከታዮች ገጾች በደንብ ይብራራል። ገለጻውን ቀጠለ። ያልተጠበቀ ነገር እንደሚሆንባችሁ ይገባናል። እኛም በአንድ ወቅት ተመሳሳይ ስሜት አድሮብን ስለነበር እንዲሁ እንደናንተ ተገርመን ነበር። ሆኖም ታሪኩ እንዲህ ነው በሚል መነሻ ጀምሮ አጭሩ ይተነትንላቸው ገባ። የሚባለውን ትሰሙና ታስተውሉ ዘንድ አዳምጣችሁ ትረዱ ዘንድ ውስጥና ውጫችሁን አብሩ ክቡራን። ያ ሲሆን ታላቁ ልዑላችን የመረዳትን ጥበብ ይሰጠናልና። ምክንያቱም በማይረባውና ኋላ ቀር በሆነው ሰውኛ አይኪዋችን ልንረዳውና ልንስለው የሚከብደን ነገር ሊኖር ይችላልና ሲል ታዳሚዎቹ በከፍተኛ ጉጉት ውስጥ ሆነው ውስጥና ውጫቸውን አብርተው ማዳመጥ ጀመሩ። ተደጋግሞ እንደሚስተዋለው ይህ ውጭና ውስጥ ማብራት የሚሉት ነገር ቀንዶቻችሁን አውጡ፣ የቁጥር ምልክታችሁንም በግንባራችሁ እንዲታይ አድርጉ የሚል መመሪያ ሲሆን አይኖቻቸውን ለጥቂት ሰከንዶች ጨፍነው በመግለጥ የሚያበሩትና ማጥፋትም ሲፈልጉ በተመሳሳይ አይኖቻቸውን ጨፍነው በመግለጥ ማጥፋት የሚችሉት ነገር ነው። እናም እንደተባሉት አደረጉ። የአሜሪካው መሪ በስክሪኑ ላይ የሚታየውን ተንቀሳቃሽ ምስል እየጠቆመና ወዲያ ወዲህ እያለ ትንተናውን ቀጠለ። የቀድሞዋ ኢትዮጵያ የሰው ፍጡር ብቻ መኖሪያ አልነበረችም። የሌላ ቀደምትና ስልጡን ፍጡራን መኖሪያ ምድርም ነበረች። እነዚያ ከሰው የቀደሙ ስልጡንና ኃያላን ፍጡራን በሰማይ የራሳቸው የሆነ ስፍራ የነበራቸው ቢሆኑም ሰው በምድር መኖር ከጀመረበት ጊዜ አንስቶ ግን እንደ ሁለተኛ መኖሪያቸው አድርገዋት ነበር። በምድራችን ውስጥ ለእነዚያ ፍጡራን መኖሪያ ትሆን ዘንድ የተፈቀደችውና ምቹ የሆነችው ብቸኛዋ አገርም ኢትዮጵያ ነበረች። አየሯም ለእነርሱ ተስማሚ ነበር። በዚያ ዘመን ወደ ሌላ ምድር አልፈው ሄደው መኖር እንዳይችሉ የሚተነፍሱት ንጹሕ አየር አልነበረም። አየሩ አለ፣ ሆኖም ግን ከባድና ለእነርሱ የማይመች አይነት ነበር። እነዚህ ፍጡራን
የአስተሳሰብና የጥበብ አድማሳቸው ከኛ ከሰው ልጆች በ5000 እጥፍ የሚበልጥ ነው። በአየር ላይ መብረር የሚችሉ የረቂቅ ክንፍ ባለቤቶችም ነበሩ። ይህ ረቂቅ ስልጣኔያቸውም ሁሉንም የማድረግ ኃይል አላብሷቸው ነበር። የበላያቸውና የኛ ተቀናቃኝ የሆነው አካል ወታደሮችም ነበሩ። የመልክና የቅርጻቸው ነገር በዚህ ስክሪን ላይ ከነ እንቅስቃሴያቸው እንደምታዩት በእኛ ዘንድ ያልተለመደና የማናውቀው አይነት ነው። ከፊሉ ጥቃቅን፣ ሌላው ግዙፍ፣ የቀረው በአሞራና በተሳቢ እንስሳ ቅርጽ ተመስሎ የተፈጠረ ነው። መልከ መልካሞችም አሉ። በጥንቱ ዘመን ማለትም ሰው በተፈጠረ ማግስት የዚች ፕላኔት ጠባቂዎች እነርሱ ነበሩ። የሚጠብቁት ነገር ባይኖርም ከላይኛው ስፍራቸው ወደዚች ምድር እየመጡ በነፋሻማው አየር ሐሴት ያደርጉ ነበር፣ ለጥቂት ዓመታት ብቻ። የኛ ልዑልም በታማኝነት ያገለግለው የነበረው አካል በእነርሱ ላይ ሙሉ ስልጣን ሰጥቶት ነበርና የልዑላችን ታዛዦች ነበሩ። የሰው ልጅ ተፈጥሮ ፍትህ ከመፋለሱ በፊት ልዑላችን የእነርሱ አካል ነበርና እነዚያ ረቂቅ ፍጡራን ኔፍሊም ይሰኛሉ። ከዚያም ከ7500 ዓመት በፊት ዋናው አካል ወደዚች ምድር መጥቶ ከመካከለኛው ምስራቅ አፈር የመጀመሪያውን ሰው አበጀ። ሰው የተባልነውን ወይም የተባለውን ፍጡር የበላይ አካሉ ከጊዮን ከኢትዮጵያ ውሃ፣ ከአዜብ ከኢትዮጵያ ነፋስ፣ ከኮሬብ ከኢትዮጵያ ምስራቅ እሳተ ገሞራ እንዲሁም ከመካከለኛው ምስራቅ የበሰለ አፈር አጣምሮ በመቀየጥ ሰውን ሰራ ወይም ፈጠረ። የሰውን ልጅም ከገዛ ራሱ ኦክሲጅን ሰጠውና ሕይወት ኖሮት ቆሞ መራመድ፣ መተንፈስ፣ ድምፅ ማውጣትና ማውራት፣ መኖርና ማደግ ጀመረ። ይህ ከሆነ በኋላ የመጀመሪያው ሰው ወደ አገሩ ሄዶ እንዲኖር ነው የተደረገው። አገሩ ደግሞ ምንም እንኳን አፈሩ ከመካከለኛው ምስራቅ ቢሆንም ሦስቱ ግብአቶች የኢትዮጵያ ናቸውና አገሩ ኢትዮጵያ ነበረች። ገነትም ኢትዮጵያ ናት። በዚያች በለመለመች ገነት የሰው ልጅ መኖር ቢጀምርም ኑሮው ግን ሙሉ አልነበረም። በብዙ መልኩ እገዳ የበዛበት ነፃነት አልባ ኑሮ ሆነ። ያኔውኑ በላይኛው ፕላኔት የነፃነት ጥያቄ ተነሳ። ይህን ጥያቄ ያነሳው የኛ ልዑል ነው። ሰው በነፃነት መኖር ካልቻለ ለምን ተፈጠረ ሲል ወቅታዊ ተገቢና ትክክለኛ ጥያቄ አነሳ። እናም ይህ ጥያቄ እየሰፋ ሄዶ የከፍተኛ ጸብ መነሻ ሆነ። በሰማይም በዚሁ ጉዳይ ላይ ያተኮረ የመጀመሪያው ታላቅ የመላእክታን ጉባኤ ተካሄደ። ሙሉ ጉባኤውን በረቀቀ የመገናኛ ዘዴያቸው ይከታተሉ የነበሩት በኢትዮጵያ ምድር የሚኖሩትና የሰው ልጅ እያዩ ይደነቁ የነበሩት ኔፍሊሞች ሙሉ ክርክሩን ተከታተሉ። ጉባኤው ባለመግባባት ሲበተንም ከኔፍሊሞች ውስጥ ገሚሶቹ ጀነራላችን ልክ ነው በማለት ደገፉት፣ ከፊሎቹ ደግሞ ተቃወሙ። በዚያን ጊዜም ታላቁና የሁሉም የበላይ አዛዥ የነበረው ልዑላችን አምጾ ነፍጥ አነሳ። በላይም በታችም የነበሩትን ተከታይ ወታደሮቹን እውነታውን አስረድቶ ከጎኑ አሰለፈ። ጎን ለጎንም የነበረውንና ያለውን ጥበቡን ተጠቅሞ የሰው ልጅ አእምሮ እንዲከፈትና ራሱን አውቆ በነፃነት እንዲኖር አደረገ። ይህን ያደረገው በራሱ ስልጣን ሲሆን ዓላማው የሰው ልጅ በነፃነት መኖር አለበት የሚል ነው። የተከለከለውን የእውቀት ዛፍ በግልጽ ጋብዞ አስገመጣቸው። ከዚያ ቅጽበት ጀምሮ ሰው ራሱን ያወቀ ብልህ ፍጡር ሆነ። ዋናው አካልም በቀድሞ ጀነራሉ አመጽና ተግባር በእጅጉ ተበሳጨ። ባደረገው ነገርም አዘነ። የሰው ልጅ ከኛ እንደ አንዱ ሆነ ሲል ተጸጸተና በሰው ልጅ ላይ የዕድሜ ገደብ አበጀ። ወደ ዱዳሌብ አፈርነቱ እንዲመለስም አወጀ። ሰውም ከገነቱ ወጥቶ በረሃማ በሆነው በመካከለኛው ምስራቅ እንዲኖር ተደረገ። በዚያን ጊዜ የኛ ልዑል በላይ ሆኖ ሲሟገት ሳለም የእርሱን አቋም ይደግፉ የነበሩት ኔፍሊሞች ሌላ መጽ አነሱ። የሰው ልጅን እንዲህ ውብ አድርጎ በመስራት አድልቷልና በሚል መነሻም በሰው ልጆች ላይ ወሲባዊ ግንኙነት እየፈጸሙባቸው ነበር የጠበቁት። ይህ በሚሆንበት ጊዜም የኛ ልዑል የላይኛው ሹመቱና ክብሩ እንደተገፈፈ ተነግሮት ነበርና ቦታውን ለቆ ወደ ምድር በመምጣት መቀመጫውን በኢትዮጵያ ምድር አድርጎ የሰው ልጅ አጽናኝና አይዞባይ ሆኖ መቀጠል የሚችልበትን ሁኔታ ሲያንሰላስል ቆየ።
ወዲያውም ዋናው አካል የተሻረውን ጄኔራል የምትደግፉ እዚያው ቅሩ፣ የማትደግፉ ወደ ቦታችሁ ተመለሱ የሚል ትዕዛዝ አስተላለፈ። ብዙዎች የእኛን ልዑል ደግፈው ቀሩ። ጥቂቶች ወደ ዋናው አካል ወደ ቀድሞ ቦታቸው ተመለሱ። አሁንም የበላይ አካሉ እሱም ባልደገፉትና ባልተመለሱት ላይ በመበሳጨቱ ኔፍሌሞችም ሆኑ ከሰው የተደቀሉት ልጆቻቸው የገነትን ክልል ለቀው ወደ ሌላ አቅጣጫ ይሄዱ ዘንድ ጠንካራ ማስጠንቀቂያ ተሰጣቸው። ገነትም ያኔውኑ እንዳትገኝ ሆና ተሰወረች ወይም ተደበቀች። በገነት ውስጥ ደግሞ ከሞት ወደ ሕይወት የምትመልሰው ዛፍና ፍሬ አለች። እንዳልኩት ያችን ቦታ በእጁ ያደረገ ኃይል ብቻ ለሰው ልጅ ዘላለማዊ ሕይወት መስጠት ይችላል። ደግመዋለሁ፣ ፍሬውን በመብላት አይደለም ሰዎች ወደ ሕይወት የሚመለሱት፣ ወይም ዛፉን ቅጠሉን ቀንጥበው በማሽተት አይደለም ዘላለማዊ የሚሆኑት። ነገር ግን የቦታዋ የበላይ መሆኑን ያረጋገጠና ባለድል የሆነው አካል በመንፈሳዊ ጥበቡ ይሁን በማለት ብቻ በሁሉም ውስጥ ትሰርጽ ዘንድ ካዘዛት ሁሉም ሕያዋን ይሆናሉ።